ድንገተኛው መርዶና ያልተመለሰው ጥያቄ የአርቲስት ሰማኸኝ በለው አሟሟት ይመርመር ይጣራልን ማብራሪያ እንጠይቃለን። የአንድ ከዋክብት መርገፍ ሁልጊዜም ከባድ ነው። በተለይ ያ ከዋክብት ለብዙ ዓመታት በኪነ ጥበብ ላይ ፈገግታን ሲያድለን በየቤታችን በቴሌቪዥን መስኮት ብቅ እያለ የህይወታችን አካል መሆን የቻለ የጥበብ ሰው ሲሆን ደግሞ ሀዘኑ እጥፍ ድርብ ይሆናል። በትላንትናው ዕለት የሰማነው መርዶ መላውን የኪነ ጥበብ አፍቃሪና የኢትዮጵያን ሕዝብ በከባድ ድንጋጤ ውስጥ ጥሏል። አርቲስት ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተሰምቷል። ሞት ተፈጥሯዊ ቢሆንም የሰማኸኝ አሟሟት ግን መደበኛ ያዘን መግለጫ ተጽፎለት ብቻ የሚታለፍ አልሆነም። በአድናቂዎቹ በወዳጆቹና በቅርብ ትውውቅ ባላቸው ሰዎች ዘንድ ትልቅ ቁጣን፣ ጥርጣሬና ጥያቄን አስነስቷል። ብዙዎቻችን የምናውቀው እውነት አለ። ባለፉት ጥቂት ወራት አርቲስት ሰማኸኝ በለው በማህበራዊ ሚዲያ ገጾች ላይ በተደጋጋሚ ብቅ ይል ነበር። ይሁን እንጂ ብቅ ይል የነበረው አዲስ የኪነ ጥበብ ስራ ይዞ ብቻም አልነበረም። ግሎው ኢትዮ ቱርኪ ወደ ተባለ የክብደት መቀነስ ማዕከል እየሄደ መሆኑን በሕክምና ክትትል ላይ እንደሚገኝና እያሳየ የመጣውን የክብደት ለውጥ በምስልና በቪዲዮ እያስደገፈ ያጋራን ነበር። በርታ በሉኝ ይለን ነበር። ተቋሙንም በይፋ ያስተዋውቅ፣ ለሌሎችም ይመክር ነበር። ይህንን በየቀኑ ሲያደርግ የነበረው ሰው እንዴት በአንድ ጀንበር በድንገት ህይወቱ አለፈ ተብሎ ይነገረናል። ዛሬ የምንጠይቀው ጥያቄ ሆነው ወዳጆቹና አድናቂዎቹ እንደሚያስተጋቡት ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር በአስቸኳይ ይብራራልን። ለመሆኑ ለአርቲስት ሰማኸኝ በለው ሞት መነሻ ምክንያት ሆነው ምንድን ነው? በማህበራዊ ሚዲያ ላይ እየተዘዋወሩ ያሉ የቅርብ ወዳጆቹ ጥያቄዎች ሶስት መሰረታዊ ጭብጦችን ያነሳሉ። እነዚህ ጭብጦች እያንዳንዳቸው በዝምታ የማይታለፉና እውነተኛ ፍንጭን የሚሹ ናቸው። የመጀመሪያው ጥያቄ አርቲስት ሰማኸኝ በለው ለክብደት መቀነስ የተጠቀመው ሕክምና ወይም መድኃኒት ሳይረዳው ቀርቶ ከቁጥጥር ውጪ በሆነ የጤና መታወክ ነው የሞተው ወይ? ሁለተኛውና እጅግ አስፈሪው ጥያቄ የክብደት መቀነሻ ተብሎ የተሰጠው መድኃኒት ወይም የተደረገለት ሕክምና ራሱ የጎንዮሽ ጉዳት ፈጥሮበት ለህልፈተ ህይወት ዳርጎት ሲሆን፣ ሶስተኛውና ማህበራዊ ኃላፊነትን የሚሻው ጥያቄ ወይንስ አርቲስቱ አስቀድሞ በሌላ ከባድ የውስጥ ደዌ ምክንያት እየከሰመና ክብደት እየቀነሰ ነበር? ያንን በህመም የመጣን የክብደት መቀነስ ተቋሙ እንደ ትልቅ የህክምና ስኬት አሊያም አቺቭመንት አስመስለው የሰውን ህይወት ለንግድ ማስታወቂያ በመጠቀም ሌሎችን ለማጥመድ ሲሯሯጡ ነበር የሚሉ በርካታ ጥያቄዎችን ሲያነሱ እየተመለከትን ነው። እነዚህ ጥያቄዎች ቀላል አይደሉም። እያንዳንዳቸው የሰውን ህይወት፣ የህክምናን ስነ ምግባርና የህዝብን ደህንነት የሚነኩ ናቸው። ዛሬ ላይ ተቋማቱ የተወደደው አርቲስት ስላረፈ ጥልቅ ሐዘን ተሰማን የሚል የተለመደ የሐዘን መግለጫ ሊለጥፉ ይችላሉ። ነገር ግን ህዝቡና ወዳጆቹ የሚፈልጉት የሐዘን መግለጫ ሳይሆን ግልጽ ማብራሪያ ነው። የክብደት መቀነስ ህክምናዎች፣ በተለይም ያለበቂ ምርመራና ጥንቃቄ የሚወሰዱ መድኃኒቶች ወይም መርፌዎች በልብ በኩላሊትና በሌሎች የውስጥ አካላት ላይ የሚያስከትሉት ጉዳት በዓለም አቀፍ ደረጃ በሰፊው የሚነገርበት ጊዜ ላይ ደርሰናል። ታዲያ በአርቲስታችን ላይ የሆነው ይኸው ይሆን ወይ የሚልም ከባድ ጥያቄ ተነስቷል። ብዙውን ጊዜ በሀገራችን ታዋቂ ሰዎች በተለይም አርቲስቶች ሲያርፉ የሚሰማን አንድ የተለመደ የተደጋገመና የተሰለቸ ሳለ ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ። ይህ ጥቅስ አሁን ላይ ምንም አይነት ትርጉም የሚሰጥ አይደለም። ባደረበት ህመም የሚለው የደፈና አገላለጽ እውነታውን የሚሸፍን ከጀርባ ያሉ ስህተቶችን ወይም አደጋዎችን ድምፅ የሚያጠፋ ጭንብል ሆኗልም የሚል አስተያየት ከወዳጆቹ የተሰጠ ሲሆን፣ ለምንድነው የሞቱ ምክንያት በግልጽ የማይነገረው? ለምንድነው ህዝቡ ለምን ብሎ መጠየቅ ያቃተው? ባለፉት ጥቂት ዓመታት በርካታ ወጣትና አንጋፋ አርቲስቶቻችን በተከታታይ አጥተናል። በብዙዎቹ አሟሟት ዙሪያ ግን ተመሳሳይ ድንገተኝነትና ተመሳሳይ ሚስጥራዊነት ይስተዋላል። ህዝቡ የሚወዳቸውን ሰዎች ያጣል፣ ያለቅሳል፣ ይቀብራል፣ ከዚያም ይረሳል። ነገር ግን ምክንያቱ በግልጽ ካልታወቀ
ተመሳሳይ አደጋ በሌሎች ላይ እንደማይደገም ምን ዋስትና አለ? የሰማኸኝ በለው አሟሟት ይህንን ልማድ መስበር አለበት። ምክንያቱም እሱ ከመሞቱ ጥቂት ቀናት ቀደም ብሎ ሙሉ ጤንነትና ለውጡን እያሳየን የነበረ ሰው ነው። ጤነኛ ነኝ የሚል ሰው በአንድ ጀንበር ባደረበት ህመም ተብሎ ሲሸኝ ጥያቄ መፍጠሩ ተፈጥሯዊ ነው። ይህ ታሪክ ሌላ ትልቅና አሳሳቢ የህብረተሰቡን ክፍል ይመለከታል። ዛሬ ላይ ማህበራዊ ሚዲያ ቲክቶክ፣ ፌስቡክ፣ ቴሌግራም በተለያዩ የህክምና የውበትና የክብደት መቀነሻ ማስታወቂያዎች ተጨናንቋል። በአንድ ሳምንት ውስጥ 10 ኪሎ ለመቀነስ ያለምንም ስፖርት በአጭር ጊዜ ሰውነትን ለማስተካከል የሚሉ ማራኪ ማስታወቂያዎች በየቀኑ እናያለን። እነዚህን ማስታወቂያዎች ይበልጥ ታማኒ ለማድረግ ደግሞም ታዋቂ አርቲስቶች፣ ተጽዕኖ ፈጣሪዎች በገንዘብ ተከፍሏቸው ወይም በነፃ ህክምና ስም ስፖንሰር ተደርገው ግንባር ቀደም ሆነው ይቀርባሉ። እዚህ ጋር ቆም ብለን ማሰብ አለብን። አንድ ታዋቂ ሰው ስለ አንድ የህክምና ተቋም ወይም መድኃኒት ሲመሰክር ተከታዮቹ ህዝቦች ያንን ተቋም የሚያምኑት በሳይንሳዊ ብቃቱ ሳይሆን ለአርቲስቱ ባላቸው ፍቅርና እምነት ነው። አርቲስት ሰማኸኝ በለው ምናልባትም የዚህ ማህበራዊ ሚዲያ ሰለባ ሆኖ ይሆን? ተቋማቱ የራሳቸውን ንግድ ለማደለብ ሲሉ የአርቲስቱን ትክክለኛ የጤና ሁኔታ ችላ በማለት ማስታወቂያ ላይ ብቻ አተኩረው ይሆን? ወይስ አርቲስቱ ራሱ ሳያውቀው ለአካሉ የማይስማማውን ከባድ ኬሚካል ወይም ህክምና እንዲወስድ ተደርጓል? ይህ ጉዳይ የወዳጆቹ ብቻ ሳይሆን የጤና ጥበቃ ሚኒስቴርና የሚመለከታቸው የህክምና ቁጥጥር ባለስልጣናት ጭምር ሊመረምሩት የሚገባ ሀገራዊ አደጋ ነው። ምክንያቱም በሰማኸኝ ማስታወቂያ ተስፋ አድርገው ወደዚያ ተቋም የሄዱና ህክምና እየወሰዱ ያሉ ሌሎች በርካታ ዜጎች ሊኖሩ ይችላሉ። የእነሱ ህይወትስ አሁን በምን አይነት አደጋ ላይ ይገኛል? ስለዚህ ጉዳይ የህክምና ተቋሙ ግልጽ የሆነ ማብራሪያን እንዲሰጥ እየተጠየቀ ይገኛል። የአርቲስት ሰማኸኝ በለው ህልፈት እጅግ ያሳዝናል። ጥበቡ፣ ጨዋነቱና ለሀገሩ ያበረከተው አስተዋጽኦ ሁልጊዜም ሲታወስ ይኖራል። ነገር ግን የእሱ ማለፍ ትልቅ ደውል ሊሆንም ይገባል። ወዳጆቹና አድናቂዎቹ እንዳሉት ይህን ነገር በቸልታ የምናየው አይሆንም። ጉዳዩ በህክምና ባለሙያዎች፣ በገለልተኛ አካላትና በተቋሙ በራሱ በግልጽ ተመርምሮ ለህዝብ ይፋ መሆን አለበት። የክብደት መቀነስ ህክምናው ከሞቱ ጋር ግንኙነት አለው ወይ የለውም? የተሰጡ መድኃኒቶች ህጋዊና ደህንነታቸው የተጠበቀ ነበር ወይ? ከተቋሙ ጀርባ ያሉ ባለሙያዎችስ ትክክለኛ የዘርፉ ፈቃድ ያላቸው ናቸው ወይ? እነዚህ ጥያቄዎች መልስ እስኪያገኙ ድረስ የአድናቂዎቹ ጥያቄ አይቆምም። እውነታው ተመርምሮ ይውጣ። ካሁን በኋላ በደፈናው ባደረበት ህመም እየተባለ የሰዎች ህይወት ማለፉና ምክንያቱ መደበቁ ሊያቆም ይገባል። ለአርቲስት ሰማኸኝ በለው ቤተሰቦች፣ ወዳጆችና አድናቂዎች ሁሉ ልባዊ መጽናናትን እየተመኘን ተሰናበትን። መልካም ቆይታ።